አዲስ አበባ እንደ እንግዳ ካልሆነ አልመጣም። ለምን ብዙ ዜጎች ይህንን ይላሉ? የተወለድኩባትን ከተማ አዲስ አበባ፣ የተወለድኩባትን ሰፈር ካሳንችስ እንደ ቱሪስት ብቻ ለጎበኛት ነው የምመጣው። ብዙ ኢትዮጵያውያን ስለ ኢትዮጵያ በተለይ ስለ አዲስ አበባ ይህ እየተሰማቸው ይገኛል። አዲስ አበባ እንደ እንግዳ ካልሆነ ከዚህ በኋላ ለመኖር የምመጣ አይመስለኝም የሚለው የዮናስ መኳንንት ስሜት ብዙዎች እየተጋባባቸው ያለ ስሜት ብዙዎችን እያነጋገረ ነው። ሳውዲ፣ ቱርክ እና ፓኪስታን በመካከለኛው ምስራቅ ትርምስ መካከል የመከላከያ ስምምነት ተፈራረሙ። ሶስት ትላልቅ የሙስሊም ሀገራት አንዱ ጥቃት ላይ ቢፈጸም በሁሉም ላይ ጥቃት ነው ብለው አውጀዋል። ሳውዲ አረቢያ፣ ቱርክ እና ፓኪስታን ትላንትና በመካ ይህንኑ በይፋ አውጀዋል። ይህ ስምምነት የክልሉ የደህንነት አወቃቀር ሊቀይር ይችላል ተብሏል። ፓኪስታን ደግሞ የኒውክሌር ጦር መሳሪያ ያላት ሀገር መሆኗ ልዩ ትርጉም ይሰጠዋል። ላለፉት ጥቂት ዓመታት አዲስ አበባ ከምንም ጊዜ በላይ በፍጥነት ተለውጣለች። ኮሪደር ልማት፣ አዳዲስ መንገዶች፣ ትላልቅ ሕንፃዎችና አረንጓዴ ስፍራዎች የከተማዋን ገጽታ ሙሉ በሙሉ ቀይረዋታል። ለብዙ ዓመታት ወደ ውጭ ኖረው ወደ ሀገራቸው የሚመለሱ ኢትዮጵያውያን ግን ይህንን ለውጥ በተለያየ መንፈስ ያዩታል። አንዳንዶች በኩራት፣ ሌሎች ደግሞ በናፍቆትና በግራ መጋባት ድብልቅ ስሜት። ብዙዎች የልጅነት ሰፈራቸውን የተማሩበትን ትምህርት ቤት ይጫወቱበት የነበረው ጎዳና ፍለጋ ሲመለሱ ቦታው ራሱ ጠፍቶ በምትኩ ዘመናዊ ሕንፃ ወይም ሰፊ መንገድ ወይም ባዶ ሜዳ ሆኖ ሲያገኙት ይደናገጣሉ። እንደ እንግዳ ካልሆነ አልመጣም የሚለው ስሜት ይህንን ግራ መጋባት በትክክል ይገልጻል። የገዛ ከተማህ ለአንተ ቀድሞ የነበረውን የቅርበት ስሜት ስትወጣ እንደ ጎብኚ ብቻ ልትቀርባት ትገደዳለህ ማለት ነው። ይህ ስሜት ብቻውን አይደለም። ከፍተኛ የቤት ኪራይ ዋጋ፣ የኑሮ ውድነትና ፈጣን የከተማ ለውጥ ተደምረው ብዙ ተመላሾችን ይቺ ከተማ አሁንም የእኔ ናት ወይ የሚል ጥያቄ እንዲጠይቁ አድርጓቸዋል። በተመሳሳይ ጊዜ ግን ብዙ ሌሎች ኢትዮጵያውያን ይህንኑ ለውጥ እንደ ትልቅ እድገትና ኩራት ምንጭ ይመለከቱታል። ከተማዋ ዘመናዊ፣ ንጹህ፣ ተወዳዳሪ እየሆነች ነው ይላሉ። አዲስ አበባ ከተማ አስተዳደር ባለፉት 5 ዓመታት ውስጥ ብቻ 11 አዳዲስ ፕሮጀክቶችን ለአገልግሎት ክፍት አድርጓል ሲል አስታውቋል። ይህም የልማቱ ፍጥነት ያሳያል። ይህ ፈጣን ለውጥ ግን የቤት ኪራይ ዋጋ ላይ ከፍተኛ ጫና ፈጥሯል። የከተማው ቤቶች ልማትና አስተዳደር ቢሮ ራሱ ገበያውን ሚዛናዊ ለማድረግ ጥናት እያካሄደ መሆኑንም አረጋግጧል። ፈጣን የከተማ ለውጥ ሁለት ጎን አለው። በአንድ በኩል ኢኮኖሚያዊ እድገትና ዘመናዊነት ያመጣል። በሌላ በኩል ደግሞ ማህበረሰባዊ ትስስርና የቦታ ማንነትን ወይም ሴንስ ኦፍ ፕሌስን የምንለውን ሊሸረሽር ይችላል ማለት ነው። የከተማ ፕላን ባለሙያዎች ሞዴል የከተማ ብሎኮች የተባለ አዲስ የልማት አካሄድ እየተዋወቀ መሆኑን ይገልጻሉ። ይህም ነዋሪዎች ሳይፈናቀሉ ባሉበት አካባቢ ቤታቸውን አሻሽለው መኖር እንዲችሉ ያለመ ነው። ብዙ ኢትዮጵያውያንም ቀድሞውኑ ይህንኑ ነበር ሲሉ የቆዩት። ትላንት ዓርብ በእስልምና እጅግ ቅዱስ በሆነችው መካ ከተማ የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን፣ የቱርኩ ፕሬዝዳንት ጣይብ ኤርዶጋንና የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ የመካ የጋራ መከላከያ ስምምነት ተብሎ የሚጠራውን ስምምነት ተፈራርመዋል። ስምምነቱ ከ1 ዓመት በላይ የፈጀ ድርድር ውጤት ሲሆን ስምምነቱ በአንዱ ሀገር ላይ የሚፈጸም ወታደራዊ ጥቃት በሁሉም ላይ መፈጸም ጥቃት ተደርጎ ይወሰዳል ይላል። ይህ ሁሉ የመጣው ከየካቲት 28 ቀን 2018 ዓ.ም ጀምሮ አሜሪካና እስራኤል በኢራን ላይ ትልቅ ወታደራዊ ዘመቻ ከከፈቱ በኋላ ነው። ኢራንና አጋሮቿ በምላሽ ሳውዲ አረቢያን፣ ኩዌትን፣ ባህሬንና ኳታርን፣ የተባበሩት አረብ ኤሚሬትስን፣ ኦማንና ዮርዳኖስን ሲያጠቁ ቆይተዋል። ቱርክና ፓኪስታን ቀጥተኛ ጥቃት ባያጋጥማቸው ግጭቱ የራሳቸውን ኢኮኖሚና ደህንነት እያናጋ ስለሆነ ሁኔታውን ለማረጋጋት ሞክረዋል።
ለሳውዲ አረቢያ ደግሞ ላለፉት 3 ዓመታት የቀጠለው ግጭት የነዳጅ ወጪ ንግዷንና ትላልቅ የልማት እቅዶቿን አደጋ ላይ ጥሏል። የፓኪስታን ውጭ ጉዳይ ሚኒስቴርም ይህንን ስምምነት የጋራ መከላከልን ለማጠናከር ያለመ ነው ብሏል። ስምምነቱ የተፈረመው ጠቅላይ ሚኒስትር ሸሪፍ ከጦር ኃይል ጠቅላይ አዛዥ አሲም ሙኒር ጋር በመሆን በመካ የኡምራን ሐጅ ካደረጉ ማግስት ነው። ይህ ስምምነት ከ2015 ዓ.ም ጀምሮ በሳውዲ አረቢያና በፓኪስታን መካከል የነበረውን የቆየ ወታደራዊ ግንኙነት መሰረት ያደረገ ነው። ፓኪስታን ለ10 ዓመታት ለሳውዲ ጦር ስልጠናና ቴክኒካዊ ድጋፍ ስትሰጥ ቆይታለች። ቱርክና ፓኪስታንም የጦር መርከቦቻቸውን፣ የስልጠና አውሮፕላኖቻቸውን ሲለዋወጡ ቆይተዋል። ከ2015 ዓ.ም እስከ 2023 ዓ.ም ሳውዲ ከቱርክ የጦር ድሮኖችን ለመግዛት ተስማምታ ነበር። ይህም አንካራ ትልቁ የመከላከያ ወደ ውጭ ንግድ ስምምነቴ ብላ የገለጸችው ነው። የአልጀዚራ ጋዜጠኛ ኡስማን ቢን ጃቫይድ እንደገለጹት ይህ ስምምነት ሶስቱን ትላልቅ የሙስሊም ህዝብ ብዛት ያላቸውን ሀገራት አንድ ላይ ያሰባስባል። ፓኪስታን ደግሞ የኒውክሌር ጦር መሳሪያ ክምችቷን፣ የተፈተነ ወታደራዊ ኃይሏንና ትጥቅ አቅርቦቷን ይዛ ትገባለች ብለዋል። እስራኤል ስለ ስምምነቱ አስተያየት ከመስጠት ተቆጥባለች። ህንድ ደግሞ ስምምነቱን በቅርብ እየተከታተልን ነው ብላለች። ህንድና ፓኪስታን የቆየ ውጥረት ስላላቸው ኢራን እስካሁን ኦፊሻላዊ ምላሽ አልሰጠችም። የሳውዲ ምክትል የህዝብ ዲፕሎማሲ ሚኒስትር ራይድ ክሬምሊንገን ይህ ስምምነት ለየትኛውም የክልሉ ሀገር ማስፈራሪያ አይደለም ሲሉ አረጋግጠዋል። ይህ ስምምነት የሙስሊም ሀገራት ኔቶ ተብሎ በአንዳንድ ተንታኞች እየተጠራ ነው። ልክ እንደ ኔቶ አንዱ ላይ ጥቃት በሁሉም ላይ ጥቃት ነው የሚል አንቀጽ ስላለው። ልዩነቱ ግን ኔቶ በ32 ሀገራት የተዋቀረ ግዙፍ ጥምረት ሲሆን ይሄኛው ግን በ3 ሀገራት ብቻ የተጀመረ ነው። ወደፊት ግን ሌሎች የክልሉ ሀገራት ሊቀላቀሉ ይችላል ተብሎ ይገመታል። ይህ ደግሞ የመካከለኛው ምስራቅን የደህንነት ካርታ ሙሉ በሙሉ ሊቀይር ይችላል።